የዓለም ጤና ድርጅት በአማራ ክልል ለተገደሉ 3 የጤና ባለሙያዎች ገለልተኛ ምርመራ እንዲደረግ ጠየቀ። ማህበሩ የታሰሩና የታገሱ ባለሙያዎች እንዲለቀቁም ጥሪ አቅርቧል። ይህንን መረጃ አሁን እናካፍላችሁ ነው የሚሆነው። የዓለም ባንክ በመካከለኛው ምስራቅ ጦርነት ሳቢያ ከሰሃራ በታች ያሉ የአፍሪካ ሀገራትን የእድገት ትንበያ ቀነሰ። ኢትዮጵያ ለከፍተኛ የውጭ ጫናና የሐዋላ ገቢ ስጋትም ተጋልጣለች። መረጃውን እናካፍላችኋለን። ይህንን የካንሰር መንግስት ወይንም እስራኤልን የፈጠሩ አካላት በገሃነም እሳት እንዲቃጠሉ ጸልያለሁ ሲሉ የፓኪስታን የመከላከያ ሚኒስተር ገለጹ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የዓለም ጤና ድርጅት በአማራ ክልል ለተገደሉ 3 የጤና ባለሙያዎች ገለልተኛ ምርመራ እንዲደረግ ጠየቀ። ማህበሩ የታሰሩና የታገቱ ባለሙያዎች እንዲለቀቁም ጥሪ አቅርበዋል። የዓለም ጤና ድርጅት በዚህ ሳምንት በአማራ ክልል የተገደሉትን 3 የጤና ባለሙያዎች ግድያ በተመለከተ ገለልተኛ ምርመራ እንዲደረግ ጥሪ ያቀረበ። የድርጅቱ ዋና ዳይሬክተር ቴድሮስ አድሃኖም በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በአማራ ክልል ሰሜን ጎጃም ዞን ሰሜን ጫጫ ወረዳና የተፈጸመውን የ3ቱ የጤና ባለሙያዎች ግድያ ድርጅታቸው እንደሚያወግዝም ገልጸዋል። 3ቱ የጤና ባለሙያዎች የተገደሉት መጋቢት 24 ቀን ከተገደሉት መካከልም 2ቱ አንዲት ነርስን ጨምሮ በሰሜን ማጫ ወረዳ በሚገኘው አብዮት ፋና የመጀመሪያ ደረጃ ጤና ጣቢያ የሚሰሩ ሲሆኑ ሶስተኛው ተጎጂ በግል ጤና ተቋም ውስጥ ተቀጥሮ የሚሰራ ባለሙያም ነበረ። ዶክተር ቴድሮስ በአማርኛ ባሰፈሩት መልእክት የጤና ባለሙያዎች እርዳታ ለሚፈልጉ ወገኖች ህይወት አድን ስራቸውን እንዲያከናውኑ በማንኛውም ጊዜ ጥበቃ ሊደረግላቸው ይገባል። በተጨማሪም የዓለም ጤና ድርጅት እነዚህን ግድያዎች በተመለከተ በገለልተኛ አካል ምርመራ እንዲደረግም ጥሪ ያቀርባልን ብለዋል። በተያያዘ ዜና የአማራ ሕክምና ማህበር በአሁኑ ወቅት በክልሉ የታገቱ ወይንም በቁጥጥር ስር ያሉ ሐኪሞችና የጤና ባለሙያዎች ያለምንም ቅድመ ሁኔታ ወደ ቤታቸው እንዲመለሱ መንግስትን ጠይቋል። ከቅርብ ጊዜ ወዲህ በሐኪሞችና በሌሎች የህክምና ባለሙያዎች ላይ እየተከሰተ ያለው ዘርፈ ብዙ ችግር እንዳደገኛ ደረጃ ላይ ደርሷል። በዚህም የህክምና ባለሙያዎች ለሞት፣ ለግድያ፣ ለእስራት፣ ለሀፈና እንዲሁም ለስደት ተዳርገዋል። ይህ ደግሞ በሀገራችን ብሎም በክልላችን የህክምና ባለሙያዎች እጥረት ባለበት ወቅት በእንቅርት ላይ ጆሮ ደግፍ እንደሚባለው የሐኪሞች እጥረት በከፍተኛ ሁኔታ እንዲከነስም ምክንያት ሆኗል። በዚህ መሰረት ህዝባችን ሐኪም ለማግኘት ርቀት ቦታ እንዲሄድና አላግባብ የሆነ ወጪ እንዲያወጣ የተገደደ ይገኛል በማለትም የጉዳዩን አሳሳቢነትም ገልጿል። ማህበሩ በቅርቡ በተፈጸሙ ጥቃቶችን በማሳያነት የተጠቀሰ ሲሆን ከነዚህ መካከል የማህበሩ የቀድሞ ምክትል ፕሬዝዳንት የእንጂባራ ሆስፒታል የአጥንትና ቀዶ ሕክምና ስፔሻሊስትና የእንጂባራ ጤና ሳይንስ ኮሌጅ ዲን የሆኑት ዶክተር አብርሃም አማረ መታሰር ይገኝበታል። በአማራ ክልል ያለው ግጭት በባለሙያዎች ላይ ብቻ ሳይሆን በጤና አገልግሎት አሰጣጥ ላይም ከባድ መስተጓጎልን ፈጥሯል። ነሐሴ 2015 ዓ.ም የዓለም ጤና ድርጅት በሰጠው ማስጠንቀቂያ እየጨመረ የመጣው ጥቃት በታካሚዎችና በህክምና ባለሙያዎች ላይ ከፍተኛ አደጋ እየደቀነ መሆኑንም ገልጾ ነበር። ድርጅቱ በወቅቱ የህክምና ግብዓቶች እጥረት፣ የታካሚዎች ህክምና መቋረጥና የባለሙያዎች መፈናቀልን ጨምሮ ግጭቱ እየደረሰ ያለውን ሰብአዊ ቀውስም አጉልቶ አሳይቷል። በደንበጫ ዙሪያ ወረዳ የእንጂኒ ጤና ጣቢያ የኤችአይቲ ባለሙያ ወይዘሪት ቤተልሔም አዲስ በጤና ጣቢያ ውስጥ አገልግሎት ላይ በመስጠት ላይ ያለች በዘግናኝ ሁኔታ መገደሏንም መዘገባችን ይታወሳል። የዓለም ባንክ በመካከለኛው ምስራቅ ጦርነት ሳቢያ ከሰሃራ በታች ያሉ የአፍሪካ ሀገራትን የእድገት ትንበያ ቀነሰ። ኢትዮጵያ ለከፍተኛ የውጭ ጫናና የሐዋላ ገቢ ስጋት ተጋልጣለች። ባንኩ በ2018 ዓመተ ምህረት የቀጠናው እድገት 4.1 በመቶ ይሆናል ተብሎ ተንብዮአል። ይህም ባለፈው ጥቅምት ወር ከተተነበየው 4.4 በመቶ ዝቅ ያለም ነው። ለዚህ ማስተካከያ ምክንያት የሆነው ባለፈው የካቲት ወር በመካከለኛው ምስራቅ የጀመረው ጦርነት የነዳጅና የማዳበሪያን ከፍ በማድረጉና የኢንቨስትመንት ፍሰትን በማቀዝቀዙ መሆኑም ተገልጿል። ቀድሞውንም በማክሮ ኢኮኖሚ ጫና ውስጥ የምትገኘውና ነዳጅ ከውጭ የምታስገባው ኢትዮጵያ የኤነርጂና የግብርና ግብዓቶች ዋጋ መጨመር ተጨማሪ ጫና እንደሚፈጥርባት ሪፖርቱም አመላክቷል። ባንኩ ኢትዮጵያን በምስራቅና ደቡብ አፍሪካ ለውጭ ተጽዕኖዎች በቀላሉ ከሚጋለጡ ደካማ ምጣኔ ሀብት ካላቸው ሀገራት ተርታ መድቧታል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። ይህንን የካንሰር መንግስት ወይንም እስራኤልን የፈጠሩ አካላት በገሃነም እሳት እንዲቃጠሉ እጸልያለሁ ሲሉ የፓኪስታን የመከላከያ ሚኒስተር ገለጹ። የአሁድ መንግስትን ካንሰር ብሎ መጥራት ሀገሪቱ እንድትጠፋ ጥሪ ከማቅረብ ተለይቶ አይታይም ስትልም እስራኤል ተናግራለች። በአሜሪካና በኢራን መካከል ሰላም እንዲወርድ እያሸማገለች የምትገኘው ፓኪስታን የመከላከያ ሚኒስተሯ ያሰራጩት መልእክት በእስራኤል ዘንድ ከፍተኛ ቁጣንም አስነስቷል። የፓኪስታን መከላከያ ሚኒስተር ሐዋጃ አሲፍ በይፋዊ ኤክስ ገጻቸው ላይ ባሰፈሩት መልእክት እስራኤል
እስራኤልን ክፉ ለሰው ልጅ እርግማንና ካንሰር ሲሉም ጠርተዋታል። እስራኤል የተመሰረተችው አውሮፓውያን ከአይሁዶች ለመገላገል በወሰዱት እርምጃ በፍልስጤም መሬት ላይ መሆኑንም ገልጸዋል። በኢስላማባድ የሰላም ንግግር እየተካሄደ ባለበት ወቅት እስራኤል በሊባኖስ የዘር ማጥፋት እየፈጸመች ነው ሲሉም ከሰዋል። ከጋዛና ከኢራን ቀጥሎ አሁን በሊባኖስ የሚፈሰው ደም ሳይገታ መቀጠሉን በመጥቀስ ይህንን የካንሰር መንግስት የፈጠሩ አካላት በገሃነመ እሳት እንዲቃጠሉ ተስፋ አደርጋለሁ ጸልያለሁ የሚል ጠንካራ ሐሳብም አጋርተዋል። የእስራኤል መንግስት ለፓኪስታን መከላከያ ሚኒስተር መልእክት አፈጣኝና ጠንካራ ምላሽም ሰጥቷል። የጠቅላይ ሚኒስተር ቤንያሚን ኔታንያሁ ቢሮ እስራኤል ትጥፋ የሚለው ጥሪ እጅግ አስነዋሪ ነው። ይህ ከየትኛው መንግስት በተለይም ደግሞ ገለልተኛ የሰላም አሸማጋይ ነኝ ከሚል አካል የሚጠበቅ መግለጫም አይደለም ብሎ ኮንኗል። የውጭ ጉዳይ ሚኒስተር ጌዲዮን ሳዓር የመከላከያ ሚኒስተሩን ንግግር ግልጽ የአይሁድ ጥላቻ የታየበት ነው ሲሉም አውግዘውታል። የአይሁድ መንግስትን ካንሰር ብሎ መጥራት ሀገሪቱ እንድትጠፋ ጥሪ ከማቅረብ ተለይቶ አይታይም ብለዋል። አክለውም እስራኤል መጥፋቷን ከሚመኙ አሸባሪዎች ራሷን የመከላከል መብቷ የተጠበቀ ነው ሲሉም ተናግረዋል። ይህ የቃላት ምልልስ ፓኪስታን በአሜሪካና በኢራን መካከል እያደረገች ያለችውን የሽምግልና ጥረት ጥያቄ ውስጥ ሊጥለው እንደሚችል የዲፕሎማሲ ተንታኞች እየገለጹ ይገኛሉ። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበረ። በሌሎች ቆንጆ አዳዲስ መረጃ እስክንገናኝ ድረስ በደህና ቆዩ።